መቀመጥ ችለሻል። ምግብ ስትበይ ደግሞ መናገር ትችላለሽ። ሰውነትሽ ያገግማል። ልጄ የኔን ማይክስስ አሁን ወተቱን ላምጣልሽና እያጠጣሁሽ እንጫወታለን። እና በቃ አንቺ ታለብሽ። እናቷ እንኳ ብትኖር ጥሩ ነበር። እንዲያው መቼም የእናት አንጀት ሆኖባት እንዲሆን እንዴት ልያዝ ብላ ነው አላስችሏት የቀረችው። እሱ ሳው ግን ዶክተር እኮ ምንም ቢሆን እሷ ቤት እንዳትጨናነቁ ነው ያለው። እሺ አልቢ፣ እስቲ ግቢና ለቅለቅ በይ። ቀለል እንዴ አንቺ ልጅ አትወልጂም፣ አንቺ በሽተኛ ነሽ፣ ለልጄ አትገቢውም ስትባል የነበረች ምሩ በስተመጨረሻ ግን እግዚአብሔር ልጅ ሰጥቷት በልጅ ባርኳቸው እጅግ ደስ ብሏቸው የልጃቸውን መወለድ እየተጠባበቁ ሲገኙ ዛሬ ላይ ግን የገጠማቸው ነገር እጅግ የሚያሳዝን ነው። ይባስ ብሎ ጭራሽ ከእናትየዋም የጤና እክል ደርሷታል። ይህንንም ያየው ባለቤቷ ናሆም የኔ እናት ፈተናዎች ሁሉ በአንቺ ሆኑ እያለ እያዘነ ይገኛል። ሰርግና ሞት አንድ ነው የተባለለትም ዛሬ ላይ እውነት ሆኖ ቅዱስ በነኪራ በጽናት ሰርግ ላይ ተመቶ ወደ ውጭ ሀገር ለሕክምና ሄዷል። የሱም አፍቃሪ ሰላም የት ነው ያለኸው እያለች በእግር በፈረስ እየፈለገችው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ፣ አብራችሁኝ ቆዩ። ሀሳብ አስተያየታችሁንም በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት ድራማ ክፍል 188 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ ያየነው የኪራንና የጽናትን ሰርግ ነበረ። በሰርጉም መጨረሻ እንግዲህ ያልታሰበና ያልተጠበቀ ነገር ነበር የተፈጸመው። ይህም እንግዲህ ምሩ አሟት እዛው ቀርታ ነበር። እንዲሁም የናሁም እናት ምሩ ልትደግፍ እዛው ባለችበት ቦታ በዛብህ እንግዲህ ሚስቱን አታሎ የወሰደበትን ሌባ አግኝቶታል። አንዳንድ ጓደኞች ልክ እንደዚህ ናቸው እያስመሰሉ፣ ነገር ግን ከኋላ እኛኑ የሚያጠቁ ጓደኞች አሉ። ይህም ደግሞ በዛብህና እንዲሁም ተሰማ ሊያሳዩን ችለዋል። ተሰማ እንግዲህ የበዛብህ የቅርብ ወዳጁ የቅርብ ጓደኛው ቢሆንም ነገር ግን በሚስቱ ላይ እየማገጠ ስለነበረ እንዲሁም ደግሞ ጭራሽ ይባስ ብሎ ለምን እየመታሽ ትቀመጫለሽ በማለት ያው ሚስቱን አስኮብልሎ ወደ አዲስ አበባ እንድትሄድ እሱም ደግሞ መሬቱን ሸጦ ወደ አዲስ አበባ በመምጣት ከብርቄ ጋር ሊገናኙ ችለዋል። ይህንንም እንግዲህ የደረሰበት በዛብህ ቀጥታ ወደ ሰርጉ ቤት ነበረ እየገባው። በሰርጉም ጊዜ እንግዲህ ወረቀት አልያዝክም በመባል ውጭ ላይ መዘጋቱ ነው እንጂ የጠቀመው ምናልባት ዋና ሰርጉ ላይ ይሄ ነገር ሊፈጸም ይችል ነበረ። ነገር ግን ደስ የሚለው ሰርጉ ካለቀ ካበቃ በኋላ ነበር ወደ ውስጥ እየገባው። ያው ነገሩ ደስ ባይልም ነገር ግን ቅዱስ ሊመታ ችሏል። ቅዱስም እንግዲህ ያው ሀገር ውስጥ አይቻልም ስለተባለ ወደ ውጭ ሀገር ሄዶ እንዲታከም ተደርጓል። በዛ መሀል ግን ምሩ ነበረች። ምሩ እንግዲህ የሰው ሰርግ እንዳላበላሽ በማለት ህመሟን ዋጥ አድርጋ ቀኑ ሙሉ ከነሱ ጋር በደስታ ውላ ነበረ። እነሱ ሲጨፍሩ እሷ ቁጭ ብላ ስትመለከት ህመሟን ስታዳምጥ ነበር። ምን ሆነሽ ነው ምሩ አመመሽ ቢሏትም አረ ደህና ነኝ በማለት ነበር ለጽናትም የመለሰችላት። ነገር ግን መጨረሻ ላይ ሙዚዎች በሙሉ ሰርገኞች በሙሉ ሲሄዱ እሷ ከኋላ ነበረ የቀረችው። ያም የሆነው ደግሞ ስላመማት ነበረ። ደግሞ በዛ ላይ በጥይቱ ተተኩሶ ቅዱስ ሲመታ በድንጋጤ እንግዲህ ልጇ ይወርዳል። ልጇም ተመውረዱም ራሷ ላይ ደግሞ ችግር ፈጥሮባት ነበር የሄደው። ይህም አሁን ላይ ምሩ መናገር አትችልም፣ ተኝታ ነው የምትገኘው። ለዚህም ደግሞ እንግዲህ ከጎኗ የማይጠፉት እነሰኒ እየተንከባከቧት ይገኛሉ።
ሰኒ እንግዲህ ማሳጅም እያደረገቻት እንዲሁም ደግሞ በቃ እሷ የውስጧን እያወራችላት ነበረ። በዛ መሀል ለማውራት ስትሞክር እንዴ አወራሽ እንዴ በማለት ነበረ እየተናገረችው። እንግዲህ የናሆም እናት ወይኔ ልጄ ስትል ተሰምታለች። የናሆምን ልጅ አላምንም፣ ምናልባት የትም ስትንዘላዘል ይዛ የመጣችው ልጅ ይሆናል በማለት እንግዲህ ብዙ ፈተናዎችን ከጽዮን ጋር ሆነው እንዳሳለፈች ምሩ ማንዘነጋው ነው። ሁላችንም በምሩ ማርገዝ እጅግ በጣም ደስ ብሎን ነበረ። ምክንያቱም አለምዬ ደስ ስላላላት ምናልባት ስትወልድ ደስ ይላታል የሚል ተስፋ ነበረን። ሁላችንም ለምን አታረግዥም እያለች ስትቆጣ ስለነበረ በስተመጨረሻም ልጅ ሲሰጣት በቃ አረገዘች ሲባል እጅግ በጣም ነበረ ደስ ያለን። ነገር ግን አለምዬ ደስ አላላትም ነበር። ያንም ደግሞ ከጽዮን ጋር ሆነው ብዙ ፕሮሰስን እስከመሄድ ደርሰው ነበረ። ነገር ግን በስተመጨረሻ በቃ እውነቱ ፈጣሪ ያውጣው በማለት አምና ተቀብላ ነበር። ጽዮን እንዴት ሀሳብሽን ትቀይሪያለሽ እያለች ብትነግራትም እሷ ግን ሀሳቧ ልትቀይር አልቻለችም። በቃ ሆኗል እንግዲህ ምንም ማድረግ አይቻልም፣ በሰላም ትውልድ የማለት ሀሳብ ነበር ያጎናጸፈችው። ዛሬ ላይም እንግዲህ ልጄ እንዴት ነሽ እያለች እንግዲህ ብቻ አንቺ ዳኝ እያለች ለነፍሷ እየተንከባከበቻት ትገኛለች። ናሆምም ይሄን ነገር ሲያይ እጅግ በጣም ደስ ብሎታል። እማዬና ምሩ እንደዚህ ተዋደው ሳይ እንዲህ ስትንከባከባት እጅግ በጣም ደስ ያለኝ፣ ብቻ ሁሉም ይቅር እንኳን እነሱ ሰላም ሆኑ በማለት ነው እንግዲህ የመለሰው። ምክንያቱም እጅግ በጣም አስጨንቆት ነበረ የእናቱና የሚስቱ አለመግባባት ማለት ነው። በዚህ መሀል እንደውም ከባለቤቶቹ ይልቅ ናሆም ነበረ ሲጎዳ የነበረው። ምክንያቱም ለማን እንደሚወግንና ለማን እንደሚያስብ ራሱ ግራ ይገባል። ለእናቱ ነው ለሚስቱ ነው በቃ መወሰን የሚያቅትበት ደረጃ ላይ ደርሶ ነበር። ምሩም እንግዲህ ወደ ቀድሞ ጤናዋ እንደምትመለስ ተስፋ እናደርጋለን። ያው እግዚአብሔር ያልፈቀደው መቼም ሆኖ አያውቅምና ዛሬም እንግዲህ ልጃቸው እንዲታቀፉ አይን ባይን እንዲያዩ አልፈቀደላቸውም። ቅዱስም ደግሞ በሰላም ታክሞ ወደ ሀገር ቤት እንደሚመጣ ተስፋ እናደርጋለን። ጃምቦና ሰኒ እንግዲህ ወደ ፍቅር ዓለም ሊገቡ ይመስላል አቅጣጫቸው። ምክንያቱም ሁለቱም እየተቀናኑ እየተበሻሸቁ ይገኛሉ። በመላመድ ደግሞ ያው ፍቅር ይመጣል። ጓደኛዬ ጋር ማለትም ቦይፍሬንዴ ጋር ሊሄድ ነው በማለት ሰኒም ከቤት ወጣ ነበረ። እሱም በቃ እኔም ገርፍሬንዴ ጋር እሄዳለሁ በማለት ነበር የተነስተው ከቤት የወጡት። ነገር ግን መንገድ ላይ ለምን ዝም ብሎኝ እንዲሄድ ፈቀደልኝ በማለት ሰኒ ራሷን እየጠየቀች ነበረ። ከዛም ዞር ስትል እሱን ሲከተላን ነበር ያገኘችው። ሁለቱም ሀሳብ ቀይረው ወደ እነ ምሩ ቤት ነበር የሄዱት እና ነገራቸው በሙሉ የሆነ የሚፋቀሩ አይነት ይመስላል። ምናልባትም እንግዲህ ኪሩቤል ጥሏት የሄደውን ሰኒን ዛሬ ላይ ጆከር በእጁ ሊያስገባት ይመስላል። እንዲሁም ደግሞ ተኝታ በነበረበት ሰዓት ማለትም እሱ ሲመጣ ነበረ ፎጣ ለብሳ የተኛችው ሶፋ ላይ። እሱ ግን ስቆይባት ተኛች ማለት ነው በማለት እንግዲህ ግንባሯን ሳም ሲያረጋት ደንግጣ ነበር የተነሳቸው ሰኒ ማለት ነው። እንግዲህ እስኪ መጨረሻቸውን የምናይ ይሆናል። እንዲሁም ደግሞ ናቲና ቲናም የቅዱስን ቤት ለመጠበቅ ወደ ቅዱስ ቤት ሄደዋል። ሁለቱም እንግዲህ የሆነ የመበሻሻሸቅ ጸባይ ያለባቸው እነሱም ማለት ነው። እነዚህ ጋር ምን ይፈጠር ይሆን እንግዲህ በቀጣይ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።